የኦርቶዶክሳዊ የልጆች አስተዳደግን በሚመለከት ደግሞ ምን መምሰል አለበት የሚለውን የተወሰነ ያነሱልናል። እግዚአብሔር ይስጥልን። እሺ፣ እግዚአብሔር ይስጥልን። ያው ጋብቻ ካለ ልጅ መውለድ አለ፣ ግን ግድ ላይሆን ይችላል። አንዳንድ ጊዜ አግብተውም የማይወልዱ አሉ። ግን በአብዛኛው ያው ብዙ ተባዙ የሚለው ሕግ ስላለ ልጅ መውለድ አለ። የልጆች አስተዳደግ ምን መምሰል አለበት? የመጀመሪያው ልጆች የእግዚአብሔር ስጦታዎች መሆናቸውን መገንዘብ በጣም አስፈላጊ ነው። መዝሙረኛው ዳዊት በመዝሙር 126 ቁጥር 3 ላይ ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድም ፍሬ የእርሱ ዋጋ ነው ይላል እና የሆዳችን ፍሬ የእሱ ዋጋ እንደሆነ የእግዚአብሔር ስጦታዎች መሆናቸውን ቅድሚያ ከእግዚአብሔር የተሰጡን እግዚአብሔር ቅዱስ ባህሪ ንጹህ ባህሪ ነው የሚሰጠንም ልጆች ንጹሃን ናቸውና ንጹህ አድርገን ልንጠብቃቸው ነው የሚሰጠንና የመጀመሪያ ይሄን መገንዘብ በጣም ያስፈልጋል። ሌላው ልጆች የመባረክ ምልክት ናቸው። የመባረክ ምልክት የሆኑ ልጆቻችንን ደግሞ በሚገባ ለሰጠን አካል አክብረን ለሱ መመለስ ያስፈልጋልና መዝሙረኛው ዳዊት በመዝሙር 127 ቁጥር 3 ላይ ሚስት በቤት እልፍኝ እንደሚያፈራ ወይራ ናት፣ ልጆችን በማዕድ ዙሪያ እንደ ወይራ ቡቃያ ናቸው፣ እነሆ እግዚአብሔርን የሚፈራ እንዲህ ይባረካል ይላል። በመልካም ሚስት፣ በመልካም ባል፣ በመልካም ልጆች የሚባርከን እግዚአብሔር ነውና ስለዚህ የመባረክ ምልክት የሆኑትን ልጆቻችንን የመረገም እንዳይሆኑ በጣም መጠንቀቅና መጠንቀቅ እጅግ ያስፈልጋል። እናትን እናት የሚያሰኛት ሊመውለድ አይደለም፣ እሱ ብቻውን አይደለም፣ ልጅን በአግባቡ ማሳደግ ጅምር ስለሆነ ቅዱስ ጳውሎስ ስለ መበለቶች ወይም ደግሞ ዲያቆናዊት ስለምትመረጥበት ሕግ ሲናገር በዚህ በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 10 ላይ ልጆችን በማሳደግ የተመሰከረላት ይላል። ትልቁ ማሳደግ ስለሆነ በመውለድ መውለድ መመገብ እነዚህ ክፉ አራዊት እንኳን የሚያደርጉት ነው ይላል ቅዱስ ዮሐንስ አፈወርቅ። ከነሱ የምንለየው በአግባቡ በማሳደግ ነው። በአግባቡ በማሳደግ አባትንም አባት የሚያሰኘው መውለዱ ብቻ አይደለም። ቅዱስ ጳውሎስ በዚህ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 4 እስከ 5 ልጆችን በጭምትነት እየገዛ የራሱን ቤት በመልካም የሚያስተዳድር ሰው ግን የራሱን ቤት እንደሚያስተዳድር ሳያውቅ የእግዚአብሔርን ቤተክርስቲያን እንዴት ይጠብቃል ይላል። የመጀመሪያው ለቤተ ክርስቲያን አገልግሎት እንኳን ለመመረጥ የሚያስችለው ልጅን በአግባቡ ማሳደግ፣ መረን አድርጎ ልቅ አድርጎ ማሳደግ አይደለም። በአግባቡ ልጁን በአግባቡ ያላሳደገ የእግዚአብሔርን ቤት በኃላፊነት እንዲያስተዳድር አይሰጠውም ማለት ነው። ከልክሏል ሐዋርያው። ቤቱን በትክክል ያልሰራና ልጆቻችንን በሚገባ ማሳደግ ያስፈልጋል። እንደው እንዴት እናሳድጋቸው? የመጀመሪያው ምሳሌ በመሆን ማሳደግ በጣም ያስፈልጋል። ምሳሌ በመሆን ባለባበስ፣ ባነጋገር፣ ባመጋገብ በጥቅሉ በህይወታችን ሁሉ ምሳሌ መሆን ያስፈልጋል። አንድ የሚባል አባባል አለ። ልጆች የሚሰሙት በጆሮአቸው ሳይሆን በአይናቸው ነው ይባላል። ባዩት ነገር የሚያዩት ነገር በቀጥታ ወደ አይምሮአቸው ይሳላል፣ ያንን ያደርጉታል። ስለዚህ ምሳሌ መሆን ቅዱስ ጳውሎስ ጢሞቴዎስ ልጁን በኑሮ በቃል በእምነት በንጽህና ምሳሌ ሆን ይላል። ልክ ወላጆችም እንደዚህ ናቸው፣ መምህራን ናቸው። በነገራችን ልጆቻቸው የመጀመሪያውን ትምህርት የፍቅር ትምህርት፣ የትህትናን ትምህርት፣ የበጎነት ትምህርት፣ የንጽህና ትምህርት፣ የእውነት ትምህርት የሚማሩት ከወላጆቻቸው መምህራን ናቸው። የልጆቻቸው መምህራን ናቸው። ስለዚህ ምሳሌ መሆን በጣም ያስፈልጋል። ምሳሌ መሆን ስንኖር እነሱን እያሰብን መኖር በጣም አስፈላጊ ነው። ስንኖር
በሚታይ ነገር ማስተማር አስፈላጊ ነውና የመጀመሪያው ምሳሌ መሆን ነው። ምሳሌ መሆን አነጋገራችን በጣም ለልጆቻችን በሚመጥን መሆን አለበት። እናትና አባት ሲጣሉ ያያየ ያደገ ልጅ መጨረሻ እሱ የቤቱ ሥርዓት አድርጎት ወደ ጠብ ነው። በቃ ፍቅርን ያቅ ትትና በሌለበት ቤት ያደገ ልጅ ትትና ነው ያቅ ንጽህና በሌለበት ቤት ያደገ ልጅ ንጽህና ነው ያቅ ስለዚህ የመጀመሪያው ምሳሌ መሆን በጣም አስፈላጊ ምሳሌ መሆን በጣም አስፈላጊ ነው። ሁለተኛው በእለት ዕለት ጥረት ነው። በነገራችን ላይ ልጅ መውለድ የአንድ ቀን ነው። ልጅን ማሳደግ ግን የብዙ ቀን በቃ በአንድ ቀን መኝታ ሊወለድ ይችላል። ልጅ ሲያድግ ግን እለት ዕለት ጥረት ይጠይቃል። እለት ዕለት በየጊዜው የልጆቻችን ወላጆች ለመሆን እለት ዕለት ጥረት ማድረግ ያስፈልጋል። የልጆቻችን ወላጅ መሆን በእለት ዕለት ጥረት ውስጥ በዘመናችን ብዙ ሰዎች ልጅ ወልደዋል፣ ግን ወላጆች አይደሉም፣ አሳዳጊዎች አይደሉም። ልጆቻቸውን ከወለዱ በኋላ ሌላ አካል እንዲያሳድግላቸው አሳልፈው ሰጥተዋል። ለቴሌቪዥን፣ ለታብሌት፣ ለጌሙ፣ ለአሻንጉሊቱ አሳልፈው ሰጥተዋቸዋል። በቃ ያንን እያያደገ ልጅ መጨረሻም የሚሆነው አሻንጉሊት በቃ ፍቅርን እያየ ያላደገ ትትናን እያየ ያላደገ ንጽህናን እያየ ያላደገ እውነትን እያየ ያላደገ መጨረሻ የሚሆነው እንደዚያ። አሁን እንወልዳለን ለሌላ ነገር አሳልፈን እንሰጣቸዋለን እንዳያስቸግሩን ስራችንን በአግባቡ እንድንሰራ ጸጥ ብለን ቤታችን እንድናሳልፍ በቃ እዚያ ጨዋታ ከፍቼልሃለሁ አሻንጉሊት ተመልከት ብለን ለዚህ ያለቃቸዋለን ጊዜ አንሰጣቸውምና ስለዚህ እለት ዕለት ልጆቻችን ስራዎቻችን መሆን አለባቸው። ስራዎቻችን አንዱ ስራ ናቸው በነገራችን ላይ። ምክንያቱም እግዚአብሔር እነሱን ሲሰጠን እነሱን ለእግዚአብሔር መልሰን እንድንሰጥ እሱ ንጹሃን አድርጎ ነው የሰጠን። እኛም ንጹህ አድርገን ልንመልስለት ይገባል። ንጹህ አድርገን እሱ የተዋቡ አድርጎ ሰጥቶናል። እኛም ደግሞ በንጽህና በቅድስና ተውበው ለሱ ልንመልሳቸው ይገባል እና በዕለት ጥረት ነው። ሌላው በጌታ ምክርና ተግሳጽ ማሳደግ ነው። በጌታ ምክርና ተግሳጽ ማሳደግ በጣም አስፈላጊ ነው። ቅዱስ ጳውሎስ ለኤፌሶን ምእመናን በላከው መልእክቱ ምዕራፍ 6 ቁጥር 4 ላይ ልጆቻችሁን በጌታ ምክርና ተግሳጽ አሳድጓቸው እንጂ አታስቆጧቸው ይላል። በግልምጫ በቁጣ ብቻ አይደለም፣ በጌታ ምክርና ተግሳጽ ምክርና ተግሳጽ። እንደውም የቤተ ክርስቲያን መጽሐፍ ምን ይላል? ልጆችን አስቀድመ ጥበበ ሰሎሞንና ሲራክን አስተምራቸው ይላል። ያ ጥበበ ሰሎሞንና ሲራክን እሱን እያስተማርክ በምክር በተግሳጽ ማሳደግ አስፈላጊ ነው። ሌላው ተገቢ የሆነ ቅጣት በመቅጣት ማሳደግ ነው። አሁን ስለ ቅጣት ሲነሳ ከበድ ይላል አይደል? ልጅ መቅጣት እንደ ከባድ ይታያልና ልጅን መቅጣት በጣም ያስፈልጋል። በነገራችን መጽሐፍት ሁሉ ይላሉ፣ ሐዋርያት በዲድስቅልያ እንዲህ ይላሉ፣ ስለዚህ ልጆችን በመገሰጽ አሳድጋቸው፣ ልጅ በመገሰጽ አይሞትምና ከፍርድ ይድናል እንጂ ከልጅ ጨንገርን መጣል አትፍራ፣ በጎ አለይታ ስለሆነ በጨንገርም ብትመታው ነፍሱን ከሞት አዳነ። ዳግመኛ ልጁን የማይመታ አባት አላዋቂ ነው ይላል። መቅጣት ተፈቅዷል ማለት ነው፣ ግን መጠነኛ። እንደውም በፍትሐ ነገሥት ስለ ቅጣት የተቀመጠ ሕግ አለ። ልጅ ሲቀጣ መጀመሪያ በበትሩ ላይ አቡነ ዘበሰማያት ይደገማል። አቡነ ዘበሰማያት ከደገመ በኋላ መሬት ላይ 3 ጊዜ ይመታል። ልጁን የምንቀጣው ለማስተማር እንጂ ለመጉዳት ስላይደለ ማለት ነው። ልጁ የሚቀጣው ለማስተማር ነው። ጉዳት እንዲደርስበት አካሉን ለማቁሰል ለመጉዳት አይደለም። ምናልባትም ደግሞ እኛ ስንመታው አብሮ ሰይጣንን መጥቶት የባሰ ደግሞ ዱላ ብቻ የሚጠብቅ አይነት እንዳይሆንም ጭምር ልክ በጸሎት ጭምር ማለት ነው። ተጸልዮ መሬት ላይ 3 ጊዜ ተመቶ ከዚያ በኋላ መጠነኛ ቅጣት ተፈቅዷል ማለት ነው። በጨንገር ብትመታው አይሞትም ማለት በቃ እንደውም ምን ይሆናል አለ እኖ ነፍሱን ከሞት ታድናለህ። ነፍሱን ከሞት ታድናለህ። በዚህ በመጽሐፈ ሲራክ ምዕራፍ 30 ቁጥር 8 ላይ ያልተገራ ፈረስ ገርጋሪ ይሆናል፣ ያልተቀጣ ልጅም አውታታ ይሆናል ይላል። ያልተገራ ፈረስ ገርጋሪ ነው የሚሆነው፣ አይጨበጥም። ያልተቀጣ ልጅም መደዴ ነው የሚሆነው፣ ልቅ ነው የሚሆነው። አሁን የምናየው አይነት ማለት ነው። ብዙ ነገሮቻችን ካለ መቅጣት የሚመነጩ ናቸው።
ለወላጆቻቸው የማይታዘዙ፣ ወላጆቻቸውን የማያከብሩ፣ አባቶቻቸውን የማያከብሩ፣ ለቤተ ክርስቲያንም በሚገባው ልክ የማይሰሙ ይህ አይነት ትውልድ ይፈጠራል። በዚህ በመጽሐፈ ምሳሌ ምዕራፍ 29 ቁጥር 15 ላይ በትርና ተግሳጽ ጥበብን ይሰጣሉ፣ ያልተቀጣ ብላቴና ግን እናቱን ያሳፍራል ይላል። በትርና ተግሳጽ ጥበብን ይሰጣል። እንደውም በዚህ በአብነት ትምህርት ቤት መምህራን ቃለ እግዚአብሔር ሲፈትኑ ከጠፋው በደንብ ሲገርፉት የጠፋው ቃለ እግዚአብሔር ይመጣል። ያ የጠፋው ማለት ነው ልክ ዱላው ያመጣዋል ማለት ነው። መጠነኛ ቅጣት የሚጎዳ አይደለም፣ መጠነኛ ቅጣት በእውነት ተፈቅዷል እና መቅጣት አስፈላጊ ነው። ጥቂት ቁንጢት ያስፈልጋል ማለት ነው። እኛ እንደውም አንዳንድ ወላጆችማ ትምህርት ቤት እንኳን ሄዶ መምህር ከቀጣው መጣው አካኪ ዘራፍ መምህር እንደባደብ የሚሉ ወላጆች አሉ። እነሱ መረን የዘሩትን እዚህ እንኳን ለማስተካከል የማይቻልበት ማለት ነው። የማይቻልበት ምናልባት በሌላው ቦታ እንደ ወንጀልም የሚታይ ሊሆን ይችላል። ግን እንደ ቤተ ክርስቲያን አስተምሮ መጠነኛ ቅጣት ተፈቅዷል። በሕግ መጽሐፋችንም እንድንቀጣ ታዘናል ማለት ነው። መጽሐፍ ቅዱስም ይሄን ይለናል። ሌላው ማስተማር ነው። ማስተማር በጣም አስፈላጊ ነው። ሁል ጊዜ ለልጆቻችን በጎ ነገርን ማስተማር ሲባል አይ ያስተማርን አይደል እንደ ውድ ትምህርት ቤት ለልጆቻችን እየከፈልን የሰርቪሱ የምግቡ ሁሉን ነገር አሟልተን ልንል እንችላለን። እውነት ለመናገር እዚያ ተምረውልን የሚመጡት ምንድነው ተምረው የሚመጡት? አሁን በጣም አስቸጋሪ ጊዜ ላይ ነው ያለነው። በይበልጥ ቅድም መምህር ያረጋል አበጋዝም የኔታ ሚስተር ስላሴም እንደተናገሩት በይበልጥ በዚህ በቴክኖሎጂ በኩል በከፍተኛ ሁኔታ ልጆች ከሃይማኖት እየወጡ አንገታቸው ላይ ክር ያለ ነገር ግን ሃይማኖታቸውን የካዱ አንዲት የሃይስኩል ተማሪ ናትና እኔ እኮ ቤተሰብን ፈርቼ ነው እንጂ ክሬን ያልበጠስኩት መናፍቆኛለሁ አለች። አሁን ሰሞኑን አያችሁ እንደዚህ ነው። ወላጆቻቸው ለጊዜው የምግባቸው የልብሳቸው የትምህርት ቤታቸው ምንጭ ስለሆኑ ያንን ነገር የሚታየውን ይተውንትና ይወጣሉ። ስለዚህ ማስተማር በጣም አስፈላጊ ነው። ለዚህ ነው መጽሐፈ ሰሎሞን ሲራክ ትርጓሜ ላይ ምሳሌ 29:17 ላይ እንዲህ ይላል፣ ልጅን አስተምር ከድካምም ከሐዘንም ያሳርፈሃል፣ ለሰውነትም ጌጥ ይሰጥሃል፣ ጌጥ እንዲያስከብር ያስከብርሃል ይላል። ጌጥ እንደሚያስከብር ሁሉ ልጅን በሚገባ ካስተማርከው ያስከብርሃል። ያላስተማርከው ከሆነ ደግሞ በአደባባይ ያዋርድሃል። ለቤተሰቡ የሐዘን የሰቆቃ የቁዘማ ምክንያት ሊሆኑ ይችላሉና ልጆችን በሚገባ ማስተማር ያስፈልጋል። ለዚህ ነው ቅዱስ ጳውሎስ ልጃቸውን በሚገባ ያሳደጉ የጢሞቴዎስን እናትና ወላጅ አንስቶ እንዲህ ይላል፣ በአንተ ያለውን ግብዝነት የሌለውን እምነትን አስባለሁ። ይህም እምነት በአያትህ በልዩድ በእናትም በዮንቄ ነበረባቸው፣ በአንተ ደግሞ እንዳለ ተረድቻለሁ ይላል። የጢሞቴዎስ እናትና አያት ጢሞቴዎስን በማሳደግ ደክመዋል፣ በማስተማር። ስለዚህ ግብዝነት የሌለው አማኝ እንዲሆን አድርገውታልና ማስተማር በጣም አስፈላጊ ነው። ሌላው አምስቱን የልጆቻችንን በሮች መዝጋት መቆጣጠር በጣም አስፈላጊ ነው። አምስቱ የልጆቻችን በሮች ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ልጆች 5 በሮች ያላቸው ከተማ ናቸው፣ ቅዱስ ከተማ ናቸው። እነዚህ 5 በሮች ውጫዊ ተጽዕኖ ወደ ልጆች አይምሮ ዘልቀ የሚገባባቸው 5ቱ የስሜት ሕዋሳት ናቸው። ልጆች የሚያዩት፣ የሚሰሙት፣ የሚቀምሱት፣ የሚነኩት፣ የሚያሸቱት ነገር ቅዱስ ሕሊናቸውን የመበረዝ አቅም አለው። ወላጆች ሆይ ስሙ፣ ወደዚህ ቅዱስ ከተማ የክብር ንጉሥ ለእርሱም ልዑል እግዚአብሔር ብቻ ዘልቆ ይግባ፣ ሌላ ክፉ ነገር እንዳይገባ በሩን ዝጉት። ማንም አንዳች ቢላችሁ ይህ በር ተዘግቷል እንጂ አይከፈትም፣ ሰውም አይገባበትም፣ የሰራዊት ጌታ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል በሏቸው ይላል። 5ቱ የስሜት ሕዋሳት በማየት በማሽተት በመንካት ወደ አይምሯቸው ክፉ ነገር እንዳይገባ መጀመሪያ ማን ይግባ? የክብር ንጉሥ ይግባ። ከዚያስ አንዳች ነገር ወደዚህ ከተማ ልግባ ቢል ይህ በር ተዘግቷል። ማን ገብቶበታል? ክርስቶስ ገብቶበታል። ፍቅር ገብቶበታል። ሰላም ገብቶበታል። እውነት ገብቶበታል በሉ ተዘግቶ ይኖራል። ስለዚህ
ይህን ከተማ በሚገባ መጠበቅ በሚገባ መንከባከብ እጅግ አስፈላጊ ነው። ልጆቻችንን በሚገባ ማሳደግ የተሰጡን እንድናሳድጋቸው የተሰጡን ለእግዚአብሔር መልሰን ልንሰጣቸው ነውና ለእግዚአብሔር የሚገቡ ልጆች አድርገን ማሳደግ እጅግ አስፈላጊ ነው። ከሰዓት አንፃር ይሄን ያህል ካልን ይበቃናል። እግዚአብሔር ይስጥልን። እሺ እግዚአብሔር ይስጥልን። በዚሁ ጉዳይ ላይ መምህር ያረጋል የመጨረሻውን ሀሳብ ይሰጡንና ምናጠናቀቅ ይሆናል። በጣም ጥሩ ተብራርቷል። ቅጣት ጋራ ብቻ አንድ ነገር ለማስታወስ ነው። መቅጣት በመጠኑ በአገባብ መሆኑ ተገልጿል። ግን ከቀጡ በኋላ በዛው ሳይተው ያን ያደረጋችሁት ከፍቅር የተነሳ መሆኑን ለነሱ ብላችሁ መሆኑን በደንብ አድርጎ ከዛ በኋላ ማባበል ግን በጣም አስፈላጊ ነው። በዛው እንደተቀጡ ከቀሩ ውስጣቸው የተደበቀ እጠላለሁ የሚል አይነት የቂም አይነት ስሜት አብሯቸው ሊያድግ ይችላል። በሕፃንነት ጊዜ ስንት ዓመት እንደሆነ በትክክል ብዙ ላይ የሚታወቅ አይመስለኝም። ግን የሆነ በኋላ ካደግን በኋላ ትዝ የሚሉን የሆኑ ክስተቶች አሉ እና ምናልባት ያቺ ቅጣት ያቺ ሁኔታ በእድሜያቸው እያደገ ሲሄድ ትዝ የምትላቸው መጥፎ ጠባሳ እንዳትሆን ወዲያውኑ በጣም ተውለውለው ማከም ያስፈልጋል እና ቢቻል ምናልባት በመቀጣቱ ትንሽ ሰውነታቸው እንደው ሰንበር አውጥተው ምልክትም ካለ ያን በቫዝሊን እያሻሹ በቅባት እያሻሹ ቅፍ አድርጎ ይሄ የተደረገው ከፍቅር የተነሳ በማሰብ እንደሆነ በደንብ አድርጎ ፍቅር መግለጽ ያስፈልጋል። ልጆች ከወላጆቻቸው የሚፈልጉት ትልቁ ነገር እንደሚወደዱ እርግጠኞች መሆን አለባቸው። ከወላጆች ፍቅርን እያደገ ያላገኘ ሰው በኋላ በጣም ብዙ አይነት ስነ ልቦናዊ ቀውስ ውስጥ ነው የሚገባው እና ልጆች በጣም ወላጆቻቸው እንደሚወዷቸው እርግጠኛ መሆን አለባቸው እና ያቺ ቅጣት ቆይታ ሌላ ጠባሳ እንዳትሆን በተቻለ መጠን መፈወስ ሂል ማድረግ በጣም አስፈላጊ ነው ለማለት ነው። እግዚአብሔር ይስጥልኝ። እሺ እግዚአብሔር ይስጥልን መምህር ያረጋል። እንግዲህ በአጠቃላይ ራሱን የቻለ ትልቅ ኃላፊነት ራሱን የቻለ ክህሎትና ሙያም ትምህርትም ስለሚፈልግም ጭምር በዚህ ረገድም ቅድም ከተነሳው ከትዳር ጀምሮ የልጆች አስተዳደግ ራሱን የቻለ ትምህርት አለውና እሱን እንዲህ ከዚህ መርሃ ግብር በተጨማሪ በተለያዩ የቤተክርስቲያናችን ትምህርትን መሰረት አድርጎ የሚያስተምሩ መምህራንም ስላሉ እሱን መከታተል ትልቅ ኃላፊነት እንደመሆኑ መጠን የእግዚአብሔርን መንግስት የምንወርስበት መንገድም እንደመሆኑ መጠን ልጆች በኃያል እጅ የተያዘ ሰይፍ ናቸው ተብሎ በመዝሙረኛው ቅዱስ ዳዊት እንደተነገረው ሰይፉን በአግባቡ ከያዝን ጠላትን የሚመልስ ድል የሚነሳ ይሆናልና ያን ትልቅ ኃላፊነት በአግባቡ ከመወጣትም አንጻር እንደው ኮሚቴው ባይፈቅድልኝም ናቢሊስ የተባለ እነ መምህር ብርሃኑ አድማስ በተከታታይ ስለ ትዳር ስለ ልጆች አስተዳደግ ሙያዊም ኦርቶዶክሳዊን ማስተምሮ መሰረት ያደረገ መልእክት የሚተላለፍበት የቴሌቪዥን መርሃ ግብር አለ። እንደው እሱንም ብናይ ሌሎቹን የምታውቋቸው ሊኖሩ ይችላሉ። መልእክት ማስተላለፍ ተብዬ አይደለም፣ ግን ጠቃሚ ነገር ማጋራት ተገቢ እንደመሆኑ መጠን ኦርቶዶክሳዊ ቤተሰብን ከመመስረት እንዲታነስ ከማድረግ አንጻር ይህን የመሳሰሉትን መርሃ ግብራትን ሌሎችን መጽሐፍቶችን መመልከት ተገቢ ነው ብዬ አስባለሁ። እስካሁን በመካከላችን ተገኝቶ በመምህራኖቻችን ላይ አድሮ ያስተማረን የመከረን የቅዱሳን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን።